ኢየሱስ የአላህ ልጅ ነው የሚሉ ወደቀ ነው የሚባለው። እንደዚህ ታርዷል ማለት ነው። ከዛ በኋላ በሰማያትና በምድርም ሁሉ ያለው ሁሉ የአላህ ነው አለ። ጨረስና አሁን ቃሉ ነው የሚለውን ተዛማጅ ሙግት ይዘን እንመጣለን። ወደ መርየም የተጣለው ይሄ ቃል የተባለው የአላህ ቃል ነው አይደለ? ዋሴ ያስማማናል። የይሁን ቃል ምናምን የለም እዚህ ጋር እንስማማለን። ጥሩ ተዛማጅ ሙግት እናምጣ። እሺ ተዛማጅ ሙግት በመጀመሪያ ተፍሲርና ከዛ ተዛማጅ ሙግት እናምጣለን። ተፍሲር አጣበሪ ምን ይላል? ተፍሲር ከማየታችን በፊት ተዛማጅ ነው እንዴ? ተፍሲር እኮ የምንቀበለው ብሮዬ። እሺ ቃል ተቀበሉታላችሁ። ነገር ግን ታውቁት መጀመሪያ ታውቁት። በቃ ጨረስን። ተፍሲሩንም ታውቁት። ወደ ምን እንመጣለን? ወደ ተዛማጅ ሙግት እንመጣለን። ተዛማጅ ሙግት ላይ በመጀመሪያ ደረጃ ሚንሁ የሚለው ቃል ከእርሱ የተባለው ቃል ማለትም ለምሳሌ ወከሊመቱሁ አለ አይደል? ከሊመቱሁ ማለት የእርሱ ቃል ማለት ነው። እሺ የማን ቃል? ዋሴ የአላህ ቃል። የአላህ ቃል። አሁን ተዛማጅ ሙግት እናምጣለን። ይሄንን ተመልሳለህ። እሺ ሱረቱል ጃቲያ ምዕራፍ 45 ቁጥር 13 ላይ ወሰኸረ ለኩም ማ ፊ ሰማዋት ወማ ፊል አርድ፣ በሰማያትና በምድር ያለውን ለእናንተ አገራላችኋል። ጀሚዐን ሚንሁ፣ ሁሉም የእሱ ነው አለ፣ ከእሱ ነው አለ። ምን ማለት ነው? ሚንሁ ይላል። ተመሳሳይ ሙግት ምን ማለት ነው? እስቲ አንድ ጊዜ ድገምልኝ። ይቅርታ። ሰማያት በሰማይና በምድር ያለውን ሁሉ አገራላችሁ፣ ያለውን ሁሉ አገራላችሁ። ሁሉም ከእርሱ ነው አለ፣ ከእርሱ ነው አለ። ሁሉም ምን ማለት ነው? ሁሉም ከአላህ ነው ማለት ነው። ከአላህ ነው ማለት ምን ማለት ነው? አላህ ነው ማለት ነው አይደለም? አይደለም። አየህ። ስለዚህ በተመሳሳይ ወሩሑ ሚንሁ የተባለው ወከሊመቱሁ የተባለው አንድ አይነት ሙግት ነው። አንድ አይነት ሙግት ማለት ነው። ሁለተኛ ሙግት ልስጥ። ሁለተኛ ሙግት ምን አለ መሰለ? ሱረቱል ኢምራን ምዕራፍ 3 ቁጥር 45 ላይ ኢዝ ቃለቲል መላኢከቱ ያ መርየም አለ፣ አንቺ መርየም ሆይ አሏት መላእክቶች መጥተው አላህ በከሊማ ወይ እዚህ ጋር ሳይሆን አንዴ ከዚህ ልጀምርልህ። ሱረቱ መርየም ምዕራፍ 19 ቁጥር 1 ላይ ዋሴ ሱረቱ መርየም ምዕራፍ 19 ቁጥር 1 ላይ ሚውተን አንሳሽ፣ ችግር የለውም። ቆራሌው ምናምን አታስብ። አይ እንዳይረብሽ ብዬ ነው። እሺ ችግር የለውም። ምን አለ? ቃለ ከዛሊኪ ቃለ ረቡኪ ሁወ ዐለይየ ሀይን አለ ወሊነጅዐለሁ አየተን ሊናስ አለ፣ ለሰዎችም ተአምር ይሆን ዘንድ አሳየ አለ። ወረሕመተን ሚና አለ፣ ወረሕመተን ሚና ከኛ በሆነ እዝነት አለ። ከማን እዝነት አለ? ዋሴ ከኛ የአላህ እዝነት ባህሪው ነው አይደል? ኢየሱስን የአላህ እዝነት አለው አይደል? አይደል? ጥሩ ወረሕመተን ሚና። ቀጥል። አሁን የሰው ልጆች ሱረቱል ኢምራን ምዕራፍ 3 ቁጥር 107 ላይ ወአመ الذين ابيضت وجوههم አለ፣ እነዛ ፊታቸው የጠቆሩ ሰዎች ማን ነው? ነጭ የሆኑ ሰዎች አለ ፈፊ ረሕመቲላሂ ሁም ፊሃ ኻሊዱን፣ እነዛ ምንድናቸው አሉ? በአላህ እዝነት ውስጥ ናቸው አለ። በማን እዝነት ውስጥ? በአላህ እዝነት ውስጥ ናቸው አለ። ቀደም የአላህ እዝነት ተብሎ የተጠራው ኢየሱስ ነው አይደል? እና ኢየሱስ ውስጥ አፍ ውስጥ ነው የሚገቡት ሄደው የሰው ልጆች አይደለም። አመሰግናለሁ። አያ ስለዚህ አሁን እነዚህ አካሄዶች እነዚህ አሁን ወከሊመቱሁ የአላህ ቃል ነው የሚባለው የቃሉ የሱ ቃሉ የሚባለው አንድ፣ እንዲሁም ደግሞ ረሕመቱ የሚባለው እነዚህ የሚባሉት እንዳለ ማለት ነው ምንድነው? ተሽሪፍን ነው የሚያሳየው። ክብርና ልቅና ረሕመቱ የተባለው
ሪፈር የሚያደርገው ኢሳን ነው አይደለ? ራህመቱ የተባለው ሪፈር እዝነቱ የአላህ እዝነት ነው የተባለው ሪፈር የሚያደርገው ኢሳን ነው አይደል? ኢሳን አርጓል እዚህ ጋር አርጓል። ወራህመተን ከኛ በወዝነት ሆነ እዝነት አለ። ቃሉ ሲባል ሪፈር የሚያደርገው ኢሳን አይደለም? አቤት ቃሉ ሲባል ሪፈር የሚያደርገው ኢሳን አይደለም ወይ እኮ? ቃሉ ማለት እኮ ሪፈር የሚያደርገው ኢሳን ሲሆን ተዛማጅ ሙግት ላይ መጣንና ኢሳ በምን ተፈጠረ አለ? በምን ተፈጠረ? በቃል ተፈጠረ። በቃ ታዲያ በቃሉ ስለተፈጠረ ለአላህ ወደ መርየም የጣላት ቃሉ ተብሎ ተነገረ ነው። ኢዳፈቱ ተሽሪፍ ይባላል። እንዴ ምን ሆነ? አይገባህም እንዴ ብራዘር? ነው አይገባህም ሳይሆን እኔ ሳይገባኝ ገባኝ ልልህ ስለማልፈልግ ነው። በቃ እሺ። እና ምንድነው እምነትህ? አሁን አንተ የምታምንበትን ንገረኝና ደብል ስታንዳርድ ላምጣልህ። ቆይ እምነትህን ንገረኝ። ነው እኔ ምንም የማምንበት እንትን የለም። እሺ ኤቲስት ነህ? ኤቲስት አይደለሁም። አግኖስቲክ ነህ? ምናልባት አግኖስቲክ ምናምን አግኖስቲክ ነህ? እንደዛ ሊያስኬድ ይችላል። እሺ ጥሩ። አግኖስቲክ ላይ እናውራ። አምላክ አለ ወይስ የለም? ፕሮባብሊ በለኛ። ፕሮባብሊ አናውቅም። ፕሮባብሊ አይደለ? ሜቢ ሊኖር ይችላል፣ ላይኖር ይችላል። ምናልባት ምናልባት አይን አለ ወይስ የለም? ዋሴ አለኝ። እንዴት አወቅ? ማለት አይን እንዳለኝ? እንዴት አወቅ አይን እንዳለኝ? ከኔ ጋር ዘሴም የሆኑ ስፒሾችን በማየት እነዛ ስፒሾች አንተን የጠየቁ ብራዘር፣ አንተን የጠየቁ አይን አለ ወይስ እኮ እየነገርኩህ አንተን የጠየቁ ነው። ስላንተ ስፒሽስ አጠየቁ። አንተን የጠየቁ አንተ እኮ እንደዛ ነው የምመልስልህ። አይን እንዳለ በምን አወቅ? እኮ እንደዛ ነው እኮ የምመልስልህ። በምን አወቅ? አንተ አይን እንዳለ በምን አወቅ? እየነገርኩህ ነው። አይ ተው፣ የነሱን ተው። እነሱን ተው። አንተ ራስህ ያየኸውን ንገረኝ። አይን አለ እኮ አንተ አይን ስላለህ ቀጥ በቃ ሲምፕል ነው። አንተ ራስህን አይተኸዋል? አይንህን በአይን አይተሃል? ኦኬ አይንህን እንደዚህ አይተኸዋል ነው? ላይበት የምችለው ብዙ እንትን አለ። ለምሳሌ በመስታወት ማየት እችላለሁ። አይኔ ይወጣሉ። አይተሃቸዋል? አላየኋቸውም። አላየኋቸውም። ጥሩ። እንዴት አወቅህ ታዲያ መኖራቸው? እኮ በትውልድ ስርዓት ውስጥ በመዋለድ ስርዓት ውስጥ ከኔ ወደኋላ እየቆጠርክ ስትመጣ ቅድመ አያት ላይ ትደርሳለህ። ማለት ምንም አይነት ውይ ላይኖር የሚችልበት ምንም አይነት ውይ የለም። እሺ አምላክ አለ ወይስ የለም? እኮ እሱ እኔ ለጊዜው አላውቅም ነው የምልህ። ለጊዜው አላውቅም። ለምንድን ነው የማታውቀው? ስላላየህ አይደለም። አይ ስላላየሁት ብቻ አይደለም ለመኖሩ ኦብጀክሽን ኤቪደንስ የለኝም። እሺ አዳም እንዳለ ታምናለህ? ጊዜው ማለት ነው። አዳም እንዳለ ታምናለህ? who's the first አንሲስተራችን ማን ነው? የኛ አንሲስተር በአዳም ምናምን አላምንም። እሺ አንሲስተራችን ማን ነው? እሺ የኛ አንሲስተር ኦኬ። እንደ ሳይንስ እንትን የመጀመሪያ ሰው የሚባል የለም። መጀመሪያ የለም። ያንን ነው እኛ መጀመሪያ የለንም። ያንን ነው ምን እኮ የኛ እንትን የኛ ምንድን ነው መጀመሪያ? እኛ መጀመሪያችን ምንድን ነው እኮ እንደ እንትን አይደለ? እንደ ባክቴሪያ የሆነ የባክቴሪያ መጀመሪያ እኮ በቃ ብቻ ሁሉም ነገር እንትን የሚለው ለጊዜው የመጀመሪያው ባክቴሪያ አይደለም። በነገር ላይ ግን የባክቴሪያ መጀመሪያ ምንድን ነው? አይደለም ግን እንደ እሺ ምንድን ነው? ላይከንስ ናቸው አይደል? እሺ ላይከን ምንድን ነው? እሺ የላይከን መጀመሪያ ምንድን ነው? በቃ አናውቅም። እኔ አላውቅም። አታውቅም? እኔ አላውቅም ማለት ግን ፈጣሪ ነው ማለት አይደለም። መልስ ሊሆን አይችልም። እሺ ብዙ ይቀራል። እሺ ለማንኛውም ማለት ነው ይኸውልህ እኛ ጋድ አራይዝስ ለማለት የምንጠቀምበትን አንድ አላህ የነገረንን ነገር ልንገርህ። ለማንኛውም ለዳዕዋ የምንጠቀምበትን ነገር እኛ አላህ የነገረንን ልንገርህ። እሺ አላህ በቁርአን ላይ የሚነቃ ምክንያቱም አሁን አንተ ትርጉም አልባ ጥያቄ ነው የምትጠይቀው። ለምንድን ነው እንደዛ እያልኩ ያለሁት መሰለህ?
አምላክ የለም ብለህ እየተናገርክ ቁርአንን መጠየቅ አግባብ አይደለም። በመጀመሪያ ደረጃ እሺ፣ መጀመሪያ አምላክ የለም አላልኩም እኮ አለ የለም እርግጠኛ መሆን አለብህ። እርግጠኛ ስትሆን ነው ቁርአን ላይ የምትጠይቀው ከዚህ በኋላ እሺ። አላህ በቁርአን ላይ ምን ይለናል መሰለህ? ሱረቱል ኢምራን ምዕራፍ 3 ቁጥር 189 ላይ ወሊላሂ ሙልኩ ሰማዋት ወልአርድ ይላል። ለአላህ የሰማያትና የምድር ንግስና ለሱ ነው አለ። ወላሁ ዐላ ኩሊ ሸይን ቀዲር፣ አላህ በነገር ሁሉ ላይ ቻይ ነው አለና እንዴት አወቃችሁ ከተባለ ኢነ ፊ ኸልቂ ሰማዋት ወልአርድ አለ። በሰማይና በምድር ያለው ፍጥረት ሰማይና ምድር የተፈጠረበት አፈጣጠር ወእክቲላፊ ሌይሊ ወነሃር ፀሐይና የሌሊትና የቀን መለዋወጥ ለአያቲ ተአምር ነው አለ። ለማ ሊኡሊል አልባብ ለሚያስተውሉ ሰዎች አለ፣ ለደደቦቹ አለ። ተግባባ። ማስተዋል ለማይችሉ አይደለም፣ ማስተዋል ለሚችሉ ይሄ ምንድነው አምላክ እንዳለ ምንድነው ትልቅ መረጃ ነው። ለምን በላይ ይሄን የመሰለ እንደዚህ አይነት ቅንድብ አቀማመጥ ተግባባ፣ አፍንጫ አቀማመጥ፣ አይን አቀማመጥ፣ የፊት ቅርጽ አቀማመጥ እዚህ ላይ መኖሩ፣ አፍንጫ እስትንፋስ እንዲኖር መኖሩ፣ አይን ማየት ይሄ እንዴ አይሪስ ራሱ የምትባለው ነገር ቀላል ነች እንዴ? ዝም ብሎ የሚመጣ በሪቮሉሽን የሚመጣ እኮ ድድብና እኮ ነው የሚሆነው። ወላሂ ፀጉር እዚህ ጋር ለምን እዚህ አልበቀለም? ፀጉር ማን ነው እንዲያረገው? ለምንድን ነው ቅንድብ እዚህ ላይ በቅሎ እግር ላይ የማይበቅለው? ለምንድን ነው ቅንድብ እግር ላይ ለምንድን ነው? አይናችን ለምን ነው ጆሮአችን ላይ ያለው? ይሄንን የሰራ አምላክ ስንትና ስንት ነርቭ እኮ ነው ያለው ውስጣችን እንድናስብ ያደረገን እኮ አምላክ እኮ ነው። እኛ ተራ ሰዎች እኮ ስንትን ነገር የፈጠረን ሰዎች እኮ ነው ማለት ስንትን ነገር እኮ ማስገኘት የቻልን ይሄን የመሰለ ታብሌት የሰራ ሰው እኮ ነው የሰው ልጅ ማለት። በዚህ ሎጂክ ለምሳሌ ልጨርስና ከዛ ታወራለህ። ይሄንን የመሰለ ነገር የሰራ አምላክ ማለት እሺ እንዲሁ ዝም ብሎ መጣ ልትለኝ ነው? አጠገቤ ብትሆን ወላሂ ያሳይ ነበር፣ ምሳሌ ያሳይ ነበር፣ ጥሩ ምሳሌ ማለት ነው። ተግባባ። ስለዚህ እንደዚህ አይነትን ነገር ዝም ብሎ በሪቮሉሽን መጣ ማለት ሲጀመር ቲዮሪ እኮ ነው። ይሄን ታውቃለህ? ፕሩፍ ያልተደረገ ቲዮሪ ነው ያለው። የዳርዊን ቲዮሪ ኤቪደንስ ሰፖርተር ቲዮሪ ነው። እሱማ የሃይማኖት እንትንም እኮ ከስቶሪ ውጪ ምንም እንትን የለውም፣ ኤቪደንስ የለውም። እስቲ ኤቪደንስ አንተ አሁን ቆይ በመጀመሪያ በሳይንስ ነው የምታምነው? እኛ ሳያዩ የሚያምኑ ብፁዓን ናቸው የሚልም አለ ባይብል ላይ። ቁርአን ላይ ስንመጣ ደግሞ الذين يؤمنون بالغيب ይላል፣ በሩቅ ሚስጥር የሚያምኑ ናቸው ይላል። አንተ በኤቪደንስ ነው የምታምነው? ኤቪደንስ ሰፖርትድ የሆነ እንትን ኤቪደንስ ሰፖርት አድርግና ኤቪደንስን ስጠኝና የሰው ልጅ ኢቮሉሽን የመጣበትን ኢቮሉሽን አሳየኝ እስቲ። አሁን ክፈትና አምጣና አሳየኝ። ኦኬ ከፍቼ ነው ማሳየህ። አሁን ማለት ነው ሲቀያየር እያሳየው ነው። 15 ቤቱ ነው 12 ቤቱ ይዘጥቷል። አሁን 38 ቤቱ ሌላ ጊዜ እንትን ብዬ አመጣልሃለሁ። አሁን ጀመረን ለእናንተ እውቅና መስጠትም የለብኝም። ውረድ እባክህ። እዚህ መጥቼ ደግሞ ይበከል እንደ ሰው ልጅ። እንደዚህ አይነት ሰዎች እዚህ መምጣትም የለባቸውም። እሺ ፋክት ጥያቄ ነው። ፋክት ከሌለ ላወርድ ነው። ፋክት እሺ ውረድ። ፋክት ምንም የምታወራው ነገር ከሌለ ፋክት ቲዩብ ታች። እሺ ቬሮን ወይኔ እንዴት ነህ? ሰላም አለይኩም። አንተን አይደለም እሺ ሰላም አለይኩም ያልኩት እዚህ ጋር ሰው አለ ብራዘር። እናንተንማ ሰላምታ ማለት በእናንተም አይፈቀድም ሲጀመር አይደለም። አንተን ካለክ ራሱ አይሆንልኝም፣ ደስ አይለኝም። በእኛ ችግር የለውም። በእኛ እሺ ነው ሰላም ማለት ችግር የለውም። እንየው እስቲ እንየው። አልቀበልም ስትል ሁለተኛ ዮሐንስ መልእክትን እናንብበዋ። ሁለተኛ ዮሐንስ መልእክት አሁን ጠይቅ ነው የገባሁት። እናንብብ። ኧረ እንደ ይቻላል ብለሃል። በገዛ እጅ ነው ያልከው ወይ አይቻልም በል። ሂድ እሺ አንብበው። አዎ ለሚወጣ ሁሉ አለ በክርስቶስ ትምህርት ለማይኖር አለ። እኛ በክርስቶስ ትምህርት እንኖራለን። ሂድ ቀጥል። እንኖራለን አንኖርም? መልስ ቬሮን አትኖርም። በጣም ጥሩ። አምላክ የለውም ማለት አምላክ የለንም እንደናንተ አስተሳሰብ። አዎ ጥሩ። በክርስቶስ ትምህርት ለሚኖር አብና ወልድ አሉት አለ። እናንተ አብና ወልድ አላችሁ። እሺ ማንም ወደ እናንተ ቢመጣ ይህንንም ትምህርት ባያመጣ እኛ አላመጣንም ትምህርቱ። ሰላምም በቤታችሁ አትቀበሉት ሰላምም አትበሉት ይላል። ተስማማን? ስለዚህ እኔ ሰላም ማለት ይቻላል
አሁን የኔን ሰላምታ አልቀበልም ስትል ሰላም ወደ ራሴ ይቻላል ወይስ እኔ አይመለከተኝም? ይቻላል ወይስ አይቻልም? ይኸውልህ እናንተ ማስተማር እናንተን ሰላም ማለት አልተከለከልንም። እኔ አይመለከተኝም። ሰላም ማለት ይቻላል። አሃ ለደሞ አይቻልም። ቤታችሁ መቀበል ይቻላል አይቻልም? መልስ አንተ እንደምትለው ከሆነማ አዲስ አማኝ ማስገባት አንችልም ማለት ነው። ካልተነጋገርን እኔ አይመለከተኝም። ሰላም ማለት ይቻላል ወይስ አይቻልም? አልፈልግም ካልክ እኮ ይኸው አሁን አንተ ብራዘር እኔ አልጠየቅኩም። እሱን እኔ አልጠየቅኩም። እኔ ማለት ትችላለህ። እኔ እቀበላለሁ። እኛ እንችላለን። ታው ሰላም ማለት እንችላለን። በክርስቶስ የማይኖር ሰው ሰላም ማለት ይቻላል ወይስ አይቻልም? በክርስቶስ ትምህርት ውስጥ የማይኖረውን ሰው ሰላም ማለት ይቻላል። አልፈልግም ካለ ግን ሰላም አትበለኝ ካለ ሰላም ወደ ራስ ያደርጋል። ቆይ አንዴ ቬሮንዬ ተው እንጂ እየተዋወቅን ማንም ወደ አንተ ቢመጣ ይህንንም ትምህርት ባያመጣ አለ አይደለ? እኔ አሁን በእናንተ የክርስቶስ አስተምሮ አልቀበልም። እኔ አሁን የእናንተን የክርስቶስ አስተምሮ እኔ አልቀበልም። ይህን ትምህርት አላመጣም አይደለ? ባያመጣ አለ በቤታችሁ አትቀበሉት አለ። ትእዛዝ ነው አለ። በቤታችሁ ታዲያ አንተ እኔ ቤት ነው እንደ ያለው እኮ ችግር የለውም። እኔ አሁን ስለሱ አይደለም ቬሮን መቀበል ይቻላል ወይስ አይቻልም? መቀበል ይቻላል ወይስ አይቻልም? በቤት እኔ ቤት አላኖርህም። አንድ ላይ መኖር አንችልም። ልብ አድርጎ ሁለተኛ ጨርሰን እሱን ሰላም አትበሉት አለ። ሰላም ማለት ይቻላል ወይስ አይቻልም? መጀመሪያ እኔ ቤት ከሌለህ እኮ በቃ የለህም። ኧረ እሱ ለሁለት ለየቅል ነው። ሰላም ማለት ይቻላል ወይስ አይቻልም? ይኸውልህ በክርስቶስ ትምህርት ውስጥ የሌሉ ሰዎች ጋር በሰላም ተነጋግሮ ሰላም ማለት ይቻላል ወይ? ቆይ አንዴ ሰላም ማለት ይቻላል ወይስ አይቻልም? አንተ ከምትለው ጋር አይገናኝም። ይኸው በክርስቶስ ትምህርት እኛ አንኖርም እኮ አልከኝ። አትኖርም አልከኝ እኮ በክርስቶስ ትምህርት እንዴ። ይኸውልህ ከሰው ሁሉ ጋር በሰላም ኑሩ ይላል። ደግሞ እኔ ምን አገባኝ እሱ። አሁን እኔ ስለዚህ ነው ማለት በሰላም ኑሩ ማለት ትክክል ነው። በሰላም ኑሩ ሌላ ነው እሱ። ግን ሰላም በሉትና አትበሉት ሌላ ነው። አሁን ሰላም ማለት ሰላም አትበሉት ይላል። እሺ በቃ ይሄ ሰላም በሉት ነው የሚለው እዚህ ጋር። ኧረ በእናትህ መጽሐፍ ቅዱስ እንደ ቁርአን አይደለም እንዴ? ምን አይደለም ብራዘር፣ ሰላም በሉት ነው የሚለው እዚህ ጋር። ሰላም በሉት ይላል። እንደ ቁርአን አይደለም፣ ፍቺ አለው፣ አውድ አለው። ሰላም በሉት ይላል እዚህ ጋር። ይቅርታ ማነኝ? ሰላም በሉት ነው የሚለው እንዴ? እኔ አንተን ወደ ክርስትና ላመጣ ሰላም ብዬ ሰብኬ በሲስተም አንተ የምትጠቀመው እየዋሸህ ማለት ነው። እየዋሸህ ትጠቀማለህ። ችግር የለውም። ምክንያቱም ውሸት ስለሚፈቀድ ማለት ነው። ለእነዚህ አይነት ነገር አይደለ? ከሰው ሁሉ ጋር በሰላም ኑሩ ብሏል ክርስቶስ እኮ። ገባኝ። ግን ሰላም ግን እንዳትሏቸው ደግሞ ይላል። የትኛው ነው ትክክል? የትኛው ነው ትክክል? የዚህ አውድ ሌላ ነው። ሰላም በሉት የሚለው ነው ወይስ በሰላም ኑሩ የሚለው ነው ትክክል? የትኛው ነው ትክክል? በሰላም ኑሩ የሚለው ሁለቱም ትክክል ነው። እሺ ሰላም አትበሉት የሚለው ማንን ነው? ሰላም አትበሉት የሚል ተነግሮት አልሰማ ያለ። ለምሳሌ በእኛ ቤተክርስቲያን አሳየኝ። ተነግሮት የት አለ እንደዛ የሚለው? በእኛ ቤተክርስቲያን የት አለ እንደዛ የሚለው? አሳየኝ። ሰላም አንለው። እኔ አይመለከተኝም። አሁን የት አለ እንደዛ የሚለው? አሳየኝ እዚህ ጋር። ይኸው እኮ አለ እኮ በክርስቶስ ትምህርት የማያምን እኮ አለ። እኔ አላምንማ። አሁን በዛ ትምህርት እኔ አላምንም። ለምሳሌ እንደዛ እኮ ካልክ አንተም እኮ እኛን ሰላም አትበሉት ይላሉ። እኔ ችግር የለውም። የኔን ታመጣለህ። የኔን ተወው እስኪ መጀመሪያ። እኔ ጋር አንተ ያንተ መልስልኝ። የኔን ተወው ለምን ትላለህ? አንተ እሱን እንመጣለን። ትጠይቀኛለህ። እኔ የጠየቅኩህ አይመለስም እንዴ? አይደለም አንተ የኔን ጥያቄ አትመልስም። ጥያቄ በጥያቄ እኔ መልስልሃለሁ። መጀመሪያ መልስልኝ። ለምን የእኛ መጽሐፍ አንስተህ ታወራለህ? በቃ ስለዚህ አሁን አይቻልም? ይቻላል እንዴ? ይቻላል። ሰላም ማለት ይችላልን? እኛ ምን ችግር አለ? ስለዚህ አሁን በሰላም ኑሩ ይላል። መጽሐፉን ክዶታል። አትበሉ ሳይሆን በሉ ነው የሚለው ብሏል። ቆይ ልሰርዘው አንዴ። ይቅርታ ቆይ እኔ አልካልኩም። ቆይ ኧረ ልሰርዝልህ። ቆይ አንዴ። ለምን ትቸገራለህ እንደዚህ? አንዴ ሰርዝልሃለሁ። እያየሁ ሰርዘዋለሁ። ቆይ አንተ ስላልክ ሰርዝልሃለሁ። ጥያቄው ለመሸሽ ትሄዳለህ። ለምን ቅድም በአነሳው ነገር መወያየት ፈልጋለሁ ከልጁ ጋር። ያው አንዴ ልሰርዝልህ። ውይ አንዴ ልሰርዝልህ። ስክሪፕቶም አልወጣ አለ። ምንድን ነው? አንዴ ሳልሰርዝማ አይሆንም። ልሰርዝ መጀመሪያ እሺ። ምክንያቱም
አይቻልም እስካልክ ድረስ በቃ የራስ ችግር ነው እና ያው ልሰርዝልህ አንድ ጊዜ እዚህ ላይ ልግባና ፎቶ ላይ ልግባና እዚህ ልግባና እንዲህ ላድርግና ትላለህ። የት አለ እስቲ እንዴ የቱ ጋር ነበረ? እዚህ ጋር እንገባለን ከዛ እንጽፋለን ማለት ነው። እሺ እንዴት ነው መጻፊያው ደግሞ እዚህ ላይ? ኦኬ አሃ እዛ ላስገባለህ። ቆይ ይሄ ወላሂ ሳልሰርዝማ ዛሬ በቃ ሰርዤልህ ነው። ከዛ ይሄንን ካመንክ በኋላ ለሌላ ጊዜ ያው ባይብል ሌላ ይዘህ ትመጣለህ ማለት ነው። ለመወያያ ደግሞ አዲስ ባይብል አንድ እንትን ልንገርህ። ቆይ አይ ኢየሱስ ሐዋርያት ሲልካቸው ቆይ ይሄ እንደዚህ ነው ማለት ነው በሉት አይደለ? አይ እንደዚህ ነው የሚለው ይኸውልህ በሉት ሐዋርያት ሲልካቸው የእናንተ ሰላም ወደ እነሱ መግባት ካልቻለ የእግራችሁን ትቢያ አራግፋችሁ ሂዱ ብሏል። አሁን ጥያቄው ሰላም አትበሉት። እኔ አይመለከተኝም ስለነሱ። ሰላም እልሃለሁ የኢየሱስ ሰላም ወደ አንተ እኮ በሉት ነው የሚለው። እንደዚህ ይሄኛው አይደለም ወደ አንተ ካልገባ ሰላሜን ወደ ራሴ መልሳለሁ። ይሄ ተሰርዟል። ይሄኛውን በሉት ነው የሚለው። ይሄ ተሰርዟል። አሁን ይኸውልህ የህፃን ጨዋታ አትጫውት። ለምንድን ነው የህፃን ጨዋታ? አንተ ነህ እንጂ አትበሉት የሚለው ለምንድን ነው? አሁን ጥያቄ አለኝ። እኔ ጥያቄ አለኝ። ስለዚህ ያው ጀማው መጽሐፉን እንደካደው ያው አይታችኋል በአደባባይ። እናመሰግናለን። እሺ አሁን እሺ ጥያቄው መጠየቅ ትችላለህ ማን? እሺ አንድ ጊዜ ሰላም ነገር አለ። አንዴ ቆይ አንዴ። እሺ ሰላም አለይኩም። ቤሮንዬ በጣም ይቅርታ። እሺ አንድ ጊዜ እሺ፣ በጣም ይቅርታ። ችግር የለም። እሺ ቤሮን ስልክ እስከሚያነሳልኝ ቀጥል። እንዴት እንደራበኝ ማለት ነው። የአላህ ቃል ፈጣሪ ነው ወይስ ፍጡር ነው? የአላህ ቃል ፈጣሪ ነው ወይስ ፍጡር ነው? ባህሪው እኮ ስለዚህ አላህ ዳይኮቶሚ ይባላል። አሁን የጠየቀው ጥያቄ ፎልስ ዳይኮቶሚ ይባላል እና ፍጡርም ባህሪው ከሆነ አላህ በባህሪው ፈጣሪ ነው ማለት ነው። አዎ በባህሪው ይፈጥራል እንጂ ባህሪው ፈጣሪ አይደለም። እንዴ በባህሪው አላህ በባህሪያቶቹ ይፈጥራል። ተግባባ እንጂ ያ ባህሪው ለምሳሌ ቃሉ ባህሪው ነው እንጂ ፈጣሪ ፍጡርም አይደለም። እንዴት እንደዛ ነው ብቻ አላህ ሁሉ ነገሩ። እሺ ተክሳውዳና ታይቀርሽ ተክሳውዳ እንደዛ የሚል ነገር አውጣሽ ነው ብለህ እኮ ስለ አላህ እየጠየኩ ነው። ገባኝ እኮ እኔ አንተ ስለ አላህ እየጠየኩ ነው። እንደዛ ነው የምትለው? ይኸውልህ እንደዛ ነው የምትለው? እንደኛ አትበል። እንደ ቁርአን አይደል እየተያየን ያለው? ቃል ፈጣሪ ነው። ቃል እግዚአብሔር ነው ስለሚል እንደ እስልምና ነው። እንደ እስልምና ብሮ እኮ እንደ እስልምና ነው እየጠየቅኩ ያለው። አንተ ደግሞ ማስረዳት አለብህ ማለት ነው።
አላህ እያወጣ ታስረዳኛለህ ወይ አንዴ አላህ ይፈጥራል ነው አይደለ? የአላህ ቃል ራሱ ፐርሰን ፈጣሪ ነው የሚለው ስተኝ አውጣና አንተ ነህ እኮ ልትሰጠኝም ላትሰጠኝ የምትችለው። የለም ካልክ የለም ነው። እኔ ደግሞ ጥያቄ ማቅረብ ነው። በቃ እንደዛ በቃ የለም መረጃ የለም። አላህ በባህሪው ይናገራል። ቆይ አላህ በባህሪው ቃል አለው አይደል? አቤት አላህ ቃል አለው ይናገራል። አዎ ይናገራል። ስለዚህ አላህ በንግግር የፈጠራቸው ፍጥረቶች አሉ። ለምሳሌ ምንድን ናቸው የተፈጠሩት? በቃሉ የፈጠራቸው፣ በንግግር የፈጠራቸው ሁሉ ነገር ፈጥሯል እኮ። አይ ዘርዝራቸው አነሱ ያጨረሳቸው ነው። ስለዚህ ሁሉንም በቃሉ ነው የፈጠረው። አይ በቃሉም የፈጠረው አለ፣ በእጁም የፈጠረው አለ። ብዙ ናቸው። ለምሳሌ በእጁ የፈጠረው ማንን ነው? አደምን። ሰውን በቃሉ ነው የፈጠረው አልከኝ እኮ አሁን። በቃሉ የፈጠረውም ማለት ነው። ለምሳሌ ኢየሱስም ራሱንም አደምንም በቃሉ ከፈጠረው በኋላ በእጁ ከፈጠረው በኋላ ካስተካከለው በኋላ ምን አደረገው? በሁን በሚለው ቃሉ ፈጥሮታል። አሁን ቃሉ ፈጣሪ ነው ማለት ነው። በቃሉ ይፈጥራል። አላህ በምኑ ይፈጥራል? አላህ በምኑ ይፈጥራል? አላህ እጁ ፈጣሪ ነው አይደለም? አላህ እጁ ይፈጥራል። ስለዚህ አላህ እጁ ይፈጥራል፣ ቃሉም ይፈጥራል። ስለዚህ ቃሉ ፈጣሪ ከሆነ ባህሪ ነው ምንድነው? ፈጣሪ ከሆነ እሺ፣ አላህ በፈለገው ነገር የፈለገውን ነገር መፍጠር ይችላል። ቃሉ ፈጣሪ ከሆነ ኢሳ ደግሞ እጁም ፈጣሪ ከሆነ በልቀን ቀጥል። እጁ ፈጣሪ ነው። እሺ ገብቷል። እጁ ፈጣሪ ነው። ኢየሱስ ክርስቶስን ግን ከሁሉ ፍጥረት ለይቶ የእናንተ መጽሐፍ ምን ይላል? የአላህ ቃል ነው ይላል። ሌሎቹም ለምን የአላህ ቃል ናቸው አላለም? ለምሳሌ አደምን የአላህ ቃል ነው አላለው። ሰማይን የአላህ ቃል ነው አላለም። ሌሎቹም ፍጥረታት በጠቅላላ የአላህ ቃል ነው አላለም። ኢሳን ለይቶ ለምን አለው? ኢየሱስ ማን ነው? እሺ ጀነትን እኔ አንተ እንደጠይቀኝ ልጠይቅህ። የአላህ እዝነት ባህሪው ነው አይደለም? እዝነት ምን ማለት ነው? መጀመሪያ እዝነት ባህሪ ነው አይደለም? እዝነት ምን ማለት ነው? እንዴት ቃል ምን ማለት ነው? አይ እዝነት ይግባኛ ነው። ቃልማ ንግግር ነው። አላህ በባህሪው አዛኝ ነው እንላለን እኛ። ለምሳሌ አላህ አዛኝ፣ ስሙ ራሱ አዛኝ ነው። ለምሳሌ ከስሞቹ መካከል አንደኛው አዛኝ የሚለው ስሙ ነው። እሺ ባህሪው ነው ማዘን። አላህ በባህሪው ያዝናል። ገባ? እሺ ጥሩ ነው። እሺ ያዝናል። ስለዚህ አላህ ብዙዎችን ማለት ሲችል ማዘን ማለት መራራት ማለት ነው። ሌላ ይቅርታ ማድረግ። ያዝናል። አላህ አዛኝ ነው፣ በባህሪው አዛኝ ነው። የአላህ ባህሪ ነው። ቃሉም የአላህ ባህሪ ነው። ማዘንም የአላህ ባህሪ ነው። ማየት የአላህ ባህሪ ነው። ተግባባን? መፍጠር የአላህ ባህሪ ነው። እነዚህ ሁሉ ባህሪያቶች ናቸው። ተግባባን? መናገር የአላህ ባህሪ ነው። እዝነትና ቃል ግን አይለያይም። ቃል ድምፅ ነው፣ ይወጣል፣ ንግግር ነው፣ ይሰማል። ባህሪያቶች ናቸው። የአላህ ባህሪያቶች ይሰማል። እዝነት ይሰማል። ማን ነው? ቃል ይሰማል። ለምሳሌ አሁን ያንተ ቃል እንደሚሰማኝ አላህ ሲናገር ይሰማል። እዝነት ሲያደርግ ግን ወይም ርህራሄ ይቅርታ ሲያደርግ ግን በውስጥ በማይታይ ነገር ነው የሚሆነው። በማይሰማ ነገር አይደለም ነው አሁን ጥያቄው። ታየ አይደለም፣ አልታየ አይደለም፣ ተሰማ አይደለም፣ አልተሰማ አይደለም። አላህ ያዝናል። ማን ነው? የአላህ እዝነት ባህሪው ነው አይደለም? እሺ ባህሪው ነው። አዎ ጥሩ። ገነትን ከሌሎቹ ለይቶ ለምንድን ነው ባህሪ ነቻለው? ማን ነው እዝነት ነቻለው? እኔ እንደዛ እንዳለ አላውቅም። በእናንተ መጽሐፍ ከሆነ አንተ አስረዳኝ። እኮ የማታውቀውን እንደዚህ ነው። አየህ ብዙ ጊዜ ቬሮንዬ የምትመችኝ እንደዚህ ነው። የማታውቀውን አላውቅም ነው የምትለው። አሪፍ። እኔ እንደራሴ ነው ላስረዳ የምችለው እንጂ
ቁርአንን ውስጥ ገብቼ እንትን ልል አልችልም። እሺ ባህሪ ነው አላት። ትክክል። ስለዚህ ለምንድን ነው ያላት ከሌሎቹ ነጥሎ? አሁን እኔ እንደምረዳው ስጦታዬ ናት ለማለት ነው። እዝነቴ ናት ነው ያለው ብራዘር። እዝነቱ ማለት ደግሞ እሱ ባህሪ ነው። ለሰው ልጆች አሁን በእኛ ገነት ለሰው ልጆች የተዘጋጀች የሰው ልጅ መኖር ያለባት ቦታ ገነት መሆኗን ከፈጣሪ ያዘጋጀልን ነው። አንደኛ ፍጡሩ ናት። በቃ ገነት ፍጡሩ ናት። ኢየሱስም ፍጡር ነው በቁርአን አይደለ? እሱን እንደፈለክ በል አንተ። አዎ በቁርአን ኢየሱስ ፍጡር አይደለም እንዴ? እኮ አንተ ብለሃል። እኔ ግን አብሬህ ነው አልልህማ። አንተ ግን የአላህ ቃል ነው ይላል። ቃል ደግሞ ፍጡር አይደለም ብለሃል። ቃል ፍጡር አይደለም ብለሃል። ልሞግትህ እኮ ነው ቬሮን። እኔ እኮ ደብል ስታንዳርድ ነው ያመጣው እኮ አንዴ። ሁለቱም ባህሪያቶች ናቸው። ተግባባን? ሁለቱም ምንድናቸው? ባህሪያቶች ናቸው። ተግባባን? የአላህ ቃልም ባህሪ ነው፣ የአላህ ባህሪ ነው። የአላህ እዝነትም የአላህ ባህሪ ነው። ስለዚህ ጀነትን የኔ እዝነት አላት፣ እዝነቴ ነች አለ። እዝነቴ ተግባባን? በተመሳሳይ ሁኔታ ደግሞ ምንድነው አለ እዚህ ጋር ደግሞ ስንመጣ ኢየሱስን ቃል ነው ተባለ። ተግባባን? ወከሊመቱሁ ያለው ቆይ ልብ አድርጋ ወከሊመቱሁ አልቃሃ ኢላ መርየም ከሱ የሆነውን ቃል ወደ መርየም የጣላት ነው ያለው። ወደ መርየም የተጣለው ቃል ምንድነው ብለን ካልን ተዛማጅ ሙግት ማየት ነው። ቬሮንዬ ተዛማጅ ሙግት ላይ ስንሄድ እንዴት ለኔ ልጅ የሌለኝ ሲሆን ማነው ባል የሌለኝ ወንድ ያልነካኝ ሲሆን እንዴት ልጅ ይኖረኛል አለች ማርያም። ከዛ ምን አላት? ልክ እንደዚሁ አላህ የፈለገውን ይፈጥራል። እንዴት? እንደዚሁ አለ። እንደዚሁ የፈለገውን ይፈጥራል። ስለዚህ ማን ነው ፍጡር የተባለው የተፈጠረው? ኢየሱስ። ቀጠለና ወይከሊሙ الناس في المهد አለ። በአንቀልባ ላይ ሆኖም ልጆችን ያናግራል አለ። ይሄ የተፈጠረው ልጅ በስራቱን ነገራት ማለት ነው። ተግባባን? እዚህ ጋር ብቻ ሳይሆን በሌላ ቦታ ላይ በተመሳሳይ አላህ ምን ብሎ ይነግረናል? ሌላ ቦታ ሳይሆን ልጨርስላት፣ ተዛማጅ ሙግቱ ልጨርስላት። ኢየሱስ ልክ እንደ አዳም ቢጤ ነው አለ አላህ። እንደ አዳም ቢጤ ነው። አዳምን ከአፈር ፈጠረው ሁን አለው ሆነ። ተመሳሳይ ሆኖ የሱም ማለት እሱም ያለ አባት ሁን ሲለው ሆነ ነው እያለን ያለው እኮ። ግን አዳምን ለምን ቃሌ ነው አላለም? አባቴ ሰላም ነው። ችግር የለም። ቬሮን አቤት አቤት። ወይ እግዚአብሔር ይመስገን። እኔ እስከምመጣ ድረስ የሃይማኖታዊ ነገር እንዳታወሩ እሺ። የፈለጋችሁትን ሌላ ማውራት ትችላላችሁ። እሺ እሺ። አንድ የሆነ ነገር ምን ትዝ እንዳለኝ ታውቃለህ ቬሮን? ሰይጣን በጥያቄ ነው ሁሉን ነገር አዳምንም ሔዋንንም ይጠይቃት ነበረ ከገነት ያስወጣ። እንዳታወሩ አልሰማኝም። ፕሮሚስ ወይስ ሌላ ነገር ቺል ማድረግ ትችላላችሁ እስከምመጣ።
ሌላ ነገር ግን ማውራት አይቻልም። እሺ አውሩ። የፈለጋችሁት ሚዩታችሁን አንስታችሁ መጫወት ማውራት ትችላላችሁ። ሚዩታችሁን አንስታችሁ ቤሮን ከሌሎቹም ጋር ትችላለህ፣ መብት ነው። ግን እኔ እስከምመጣ ምንም ነገር አይሆንም። ጃሲ ቪዲዮ ከፍቷል። ሰላም ነው ጃሲ? ኧረ ተው ቦክሱን አቁምልን እንዴ! ኢብሮ መርካቶ ነው እንዴ ያለችው? ኢብሮ መርካቶ ይመስለኛል። ወሳኝ ሞባይል ሱቅ ያለ ኢብሮ ወሳኝ ሰው ነች። ከኔ ጋር እኮ ቢመጣ ክርክር ሳይሆን ወደ መማማር እኮ ገበያ ሳቢ ነኝ እኔ። ገበያ ሳቢ ነኝ እኔ። ገባሁበት ሁሉ በቃ ገበያው ይደራል። የሚገርም አሪፍ እኮ ደስ ይላል እኮ። ግን አንዳንድ ጊዜ የሆነ ሁሉ ጊዜ ሲሆን እንትን የሆነ ፖይንት ላይ ብንደርስበት አሪፍ ነው። ሰላም ናችሁ? እግዚአብሔር ይመስገን። አሁን እኮ የለውም የሆነ የምርቃና ወሬ የሆነ ገብቷላ። ሁሉ ጊዜ የሆነ በቃ ታወራለህ መጨረሻ የለውም መደምደም። የሆነ አንዳንዴ ስንከራከርም ሆነ ስንት ስንል ምን እንደሆነ ታውቃለህ ማለት ነው። ደስ አይልም። አሁን ይኸውልህ ከማለት ሰማኛለሁ። ቬሮንዬ ምን ቆይ ተራ በተራ እሺ ቬሮንዬ ቆይ ሰማኝ። እኔ የመሰለኝ ያለው ምን እንደሆነ ታውቃለህ? አሁን ህፃናት ልጆች እኛን የሚሰሙ እንደዚህ ሲወራ የሚሰሙ አንዱ ያንዱን እምነት ሲወራ የሚሰሙ ልጆች ዘ ፊውቸር ምን መሰለህ እምነት አይኖራቸውም። በቃ አሁን ሰይጣን ስራውን እየሰራ ነው። ገባ? ሁሉም በራሱ ላይ እንዳያመን፣ እርስ በርሱ እንዲሰዳደብ፣ እርስ በርሱ ገብቷል ትክክለኛ ፖይንት ላይ እንዳይደርስ ያደርጋል። ገባ? አሁን እኔ ለምሳሌ ይፈጠራል። አንዴ ቲክቶክ ከመፈጠሩ በፊት የንጽጽር መጽሐፎች አነብ ነበር። የሚገርም ማለት ነው። በእርግጥ እስልምናን አላነበብኩም፣ ግን በክርስትናው ላይ ያሉ ሌሎች መጽሐፍቶችን አነብ ነበርና ወደ ገደለው እንግባ። እሺ ቀጥል። አንድ ጊዜ ስልክ ምናምን የምትፈልጉ ሰዎች ካላችሁ በዚህ ስልክ ደውሉልኝ። እሺ ስልክ፣ የሞባይል አክሰሰሪ ምናምን የምትፈልጉ ሰዎች ደውሉልኝና አናግሩኝ። ኤኒዌይስ እሺ ቀጥል። ቤሮንዬ መቀጠል ትችላለሽ። እሺ አንድ የምጠይቅ ነገር ምንድነው መሰለህ? አንድ ነገር ሲከሰት መቼት አለው አይደል? መቼና የት ቦታ ተደረገ የሚል እንትን አለ። ሶ አሁን ስለ ኢየሱስ መወለድ፣ ስለ ኢየሱስ ማንነት ባለቤቶቹ በዛ ዘመን የነበሩ ሰዎች ናቸው። ምስክሮችም ሊሆኑ የሚችሉት በዘመኑ የነበሩ ሐዋርያት ናቸው። ሐዋርያት ነቢያት ናቸው። ለምሳሌ ወደ ማርያም ሲመጣ ገብርኤል ገብርኤል ለማርያም የተናገራት ነገር ሙሉ አውዱ፣ ሙሉ ታሪኩ፣ ሙሉ ነገሩ አይተን ልንቀበልም የምንችለው በዛ ዘመን የተጻፈውን ነው እንጂ ለምሳሌ እናንተ በመጽሐፋችሁ ላይ አሁን አንተ አምጥተህ እንደምትተነትነው ነው ብዬ አላምንም። ምክንያቱም አይ ልክ አይደለም ካልክ ጥያቄ ጠይቃው ቢሮ ነው ጥያቄ ነው እየጠየቅኩ ያለው። አንተ ደግሞ አሁን ቢሮ ብለህ ታስረዳኛለህ። ያው ለቢሮ ጥያቄ ጠይቅ። ቦታዬ አዲስ አበባ ነው። እሺ በነገራችሁ ላይ አዲስ አበባ ነው ያለሁት። እሺ ጥያቄን ብቻ ጠይቅ። ሌላ ሰው ሚውት አድርጉ። ጥያቄ ምንድነው? ለምሳሌ ካንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል ባይብል ላይ ገባ የሚላል ቁርአኑን ተው ነው። ባይብል ላይ እንግባ እንደፈለክ እኔ ሁለቱ አንድ ነገር ሲከሰት ባይብል ላይ እንግባሽ ነው እኮ ምሳሌ ልስጥህ። ለምሳሌ አንተ ኢብራሂም ነህ። ይኸውልህ ቤሮን
በመጀመሪያ ደረጃ አንድ ማወቅ ያለብህ ነገር ባይብል ላይ ተወለደ የተባለው አምላክ ነው ሰው ነው? አምላክ ነው። የት አለ አምላክን ትወልጃለሽ አላት? መልአኩ መጥቶ ካንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል አላት። ቅዱስ የእግዚአብሔር ልጅ ማለትና አምላክ ማለት ይገናኛል እንዴ ታዲያ? የእግዚአብሔር ልጅ ይባላል አላት እኮ። የእግዚአብሔር ልጅማ ነቢያቱ የእግዚአብሔር ልጅ ናቸው። ነቢያቱ የእግዚአብሔር ልጅ እግዚአብሔር ነው። የእግዚአብሔር ልጅ እግዚአብሔር ነው። ስለዚህ ነቢያት ሁሉ እግዚአብሔሮች ናቸው ማለት ነው። እነሱ የጸጋ ናቸው። ይሄ ግን አይልማ የኢየሱስን የጸጋ ነው የባህሪ ነው ይላል። የኢየሱስ የኢየሱስ የባህሪ እኮ የኢየሱስ የባህሪ ነው ወይ የሰተኝሽ የባህሪ ነው የሚሉበት እስቲ ያው በትንቢት ድንግል በድንግልና መልአኩ መጥቶ ሲነግራት ትንቢቱ ላይ ምን እንመጣለን? መጀመሪያ መልአኩ የለም በባህሪ ነው ያለበት የለም። ይኸውልህ ልክ እንደ ኢየሱስ ማንም ሲወለድ አንቺ የምትወልጂ የእግዚአብሔር ልጅ ይባላል የተባለ የለም። እኔ ጠየቁሽ አይደለም የእግዚአብሔር ልጅማ ታስታውስ እንደሆነ ማርቆስ 14:60 ምናምን ላይ አንተ የብሩክ ልጅ ክርስቶስ ነህን ብለው ጠይቀውት ነበር አይደለ? ያለ እንዴ የብሩክ ልጅ ክርስቶስ ነህን ብለው ጠይቀውት ነበር። ተመሳሳይ ሁኔታ አይተህ ከሆነ ሰይጣንም ሲናገረው አንተ የእግዚአብሔር ልጅ ከሆንክ ራስህን ከዚህ ወርውር አለው። የእግዚአብሔር ልጅ ከሆንክ ማለት ነው እግዚአብሔር ከሆንክ ማለት ነው። የሰይጣንን ለምን ለፈተና ነው ያደረገው? ምን ብሎ መለሰለት? አይደለሁም አለው። አይደለሁም ብሎታል። አዎ አይደለሁም ነው ያለው። ጌታ አምላክን አትፈታተን ተብሎ ተጽፏልና እኔ አምላኬን አልፈታተንም አልወረውርም ራስን ነው ያለው። እሱ እኮ ጥቅስ መለሰለት፣ ግን የእግዚአብሔር ልጅ አይደለሁም ብሎታል። የእግዚአብሔር ልጅ እኮ የእግዚአብሔር ልጅ ማለት እንደዛ አይደለም። ኮንቴክስቱ ነው እያልኩ ያለሁት። የእግዚአብሔር ልጅ ማለት ሲጀመር ራሱ እሺ በቃ ለምን አንገላገልም? ለምን እኔ በቃ አንተ ያዝና ገላግለኝ። አንተ ያዝና ገላግለኝ። ምን ታደርጋለህ? ኢየሱስ የባህሪ የእግዚአብሔር ልጅ ነው የሚለውን ጥቅስ ብቻ ስጠኝ፣ ልገላገል። በቃ እርፍ አድርገኝ። በቃ ስጠኝ እኮ አንተ ልጄ ነህ ዛሬ ወለድኩህ አለው። ለምሳሌ በዳዊት መዝሙር ላይ የባህሪ ልጅ የሚል ላይ ያልኩህ እኮ ዳዊት እዛ ላይ ያለው እኮ ተስፋ ነው። ተስፋው መቼ ይፈጸማል? አንተ ልጄ ነህ ዛሬ ወለድኩህ አለ። ይኸው አብ የተናገረው ነው። ለማን ያለው መጀመሪያ? እሱ ለዳዊት። ለማ በዳዊት መዝሙር ላይ አንተ ልጄ ነህ ዛሬ ወለድኩህ ይላል። እኔ ደስታዬ ብሮ ቬሮን ከብዶታል። አንተ ትስማማለህ? ቬሮን አይ አሁን ያልከውን ላሳርፍ ብዬ ነው እኮ። ቬሮን ከፈቀደልህ ችግር የለውም። እሺ ቬሮን ትፈቅድለታለህ? አይ እኔ አልፈቅድም። ለምን መሰለህ? በኋላ ወደፊት የባህሪ ልጅ ያለው ቬሮን ተካተል ወደ ጋር ምትራሰው ደግሞ ፖለቲካ ነው የምሰራባቸው። እሺ ቬሮን የባህሪ ልጅ ያለውን አሳርፈኝ ስላለ መረጃ ስጠው ብዬ ነው። መረጃ ብቻ ነው የምሰጠው። ተፈቅዳለህ? ቬሮን ከብዷል። እኔ አልከበደኝም። ሰጠው ከብዶታል በልና ኦክቶበር ለስተው በል ጌታ ጌታዬን በቀኝ ተቀምጣለ ይሁን ይላል። ስለዚህ እሺ ስጠው፣ በቃ አንተ ስጠው። የኔ ግን ሚት መሆን አይችልም። ኢብራሂም ሚት መሆን አይችልም። እሺ ቆይ እኔ አደርጋለሁ። ችግር የለም። ምን አድርገው? ኦኬ እኔ አደረኩ። ያው ለሌላ ጊዜ ቬሮን ሲከብደው እንደዚህ እየመጣችሁ ከብዶታል በሉት። እሺ ያው እንደዚህ ፖለቲካ ሰራባችኋል። አርፋችሁ ተቀመጡ። ለሌላ ጊዜ ጣልቃ እንዳትገቡ። ፕሮሚስ ሚት አድርግ። እሺ ቀጥል። ኦክቶበር ቀጥል። ኦክቶበር ጥቅስ ብቻ ነው የምሰጥህ። እሺ አይሰማም እንዴ? ሚውት ላይ ነበር። አይሰማም ላይ ነበር። እሺ ጥቅስ ብቻ ነው የምሰጥህ። ፖለቲካ አትደሳሰት ብዙ እኮ እናንተ ናችሁ ፖለቲካ እንድሰራ የምታረጉኝ። እናንተ እረፉና ጣልቃ ሳገቡ ተራ በተራ ወሩ። እሺ ታሳርፈኝ ስትለው ጥቅሱን ሰጥቼ ከዛ ከሱ ጋር ትቀጥላለህ። እኔ መንገድ ላይ ስለሆንኩኝ ችግር የለውም። እስቲ ስጠኝ። ዕብራውያን 1 ከ1 እስከ 4
ከአንድ እስከ አራት ከአንድ እስከ አራት እሱ እኮ ያመጣው ይሄንን ነው። አንተ ወላሂ እሱ አምጥቶታል እኮ አንተ ዛሬ ወለድኩ የሚለው ያለ እንዴ ታዲያ ከአንድ እስከ አምስት ነው ደግሞ አንድ እስከ አራት ከአንድ እስከ አምስት ነው። ምን የሚለውን ከአንድ እስከ አምስት ነው። እሱን አይደለም የሰጠህ እሱ ቀጥል ዝም ብላ ነው። እሺ እናንብብ። እሺ አምስት ተቀመጥ አይሰራም። ይሄ ጥቅስ አይሰራም። ዕብራውያን እሱን አይደለም የሰጠህ እሱ ችግር የለውም። እሺ ዕብራውያን ከአንድ እስከ አራት ሰጥቶኛል። አንተ ልጅ እኔ ዛሬ ወለድኩ የሚለው አምስት ላይ ነው የሚገኘው። ምን ቀጥል ችግር የለውም። እስከ ስድስትም ቢሆን ቀጥል። ከጥንት ጀምሮ እግዚአብሔር እስከ ስድስትም ቢሆን ቀጥል። ዳዲ እያነበብኩ ነው። አሁን ላንብብ። አንብበውሽ። እሺ ከጥንት ጀምሮ እግዚአብሔር በብዙ አይነትና አንብበው እየሰማው ነው። ኔትወርክን አስተካክለሽ በቃ እኔ ላንብብ። እየረበሸን እኮ ነው። እግዚአብሔር ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ማን የተናገረው? እግዚአብሔር ያን የተናገረና ሁሉ ወራሽ ባደረገው ደግሞ ዘመናትን ባደረገበት በልጁ በዚህ ዘመን መጨረሻ ለኛ ተናገረናል። ስለዚህ ዘመናትን ያደረገበት በልጁ በዚህ ዘመን መጨረሻ የተናገረው አብ ያኔ ደግሞ በነቢያት አፍ ይናገር ነበር። ስለዚህ እግዚአብሔር አንድ ነው፣ ከሱ ውጪ ሌላ አምላክ የለም። ለምን? ዘዳግም 6:4 ላይ እስራኤላዊ ስማ አምላካችን ያህዌ አንድ ያህዌ ነው ስለሚል ማለት ነው። ልቀጥል። እርሱም የክብሩ መንጸባረቅ የባህሪ ምሳሌ ሆኖ ሁሉም በስልጣን ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት ግርማ ቀኝ የተቀመጠ ይላል። ኢየሱስ የባህሪ አምላክ ይበቃል። አሳየኝ ነው። ይበቃል። አሁን እኔ ዓለማትን በፈጠረበት አንዴ ስማኝ አይልም። አንዴ ስማኝ አይልም። በቃ አንዴ ስማኝ። ዓለማትን በፈጠረበት አይልም። እሺ ተው አይበል። እሺ ይላል ግን አይበል። ተው አይልም። በልጁ ይላል አይልም። በልጁ ይላል አይልም። ይላል በልጁ ይላል አይደል? የባህሪ ልጁ የሚለውን ታሳይናል፣ ታሳርፈናል። የባህሪ ልጁ እባክህ የባህሪ ልጁ እኮ በልጁ ይላል። አንዴ ስማኝ። ቆይ በልጁ ይላል አይደል? አንዴ ብሮ ስማኝ። የባህሪ ልጁ ግን አይደለም። እሺ ከዛ የባህሪው ምሳሌ ይላል አይደል? የክብሩ መንጸባረቅና የባህሪ ምሳሌ ይላል አይደል? ምሳሌ ነዋ ልጁ አይደለም። የባህሪ ምሳሌ ነው እንጂ የባህሪው ምሳሌ ማለት ማለት የባህሪ ምሳሌ ማለት የእግዚአብሔርን ለምሳሌ የቱ ጋር መሰለህ? ኤፌሶን ላይ ልምጣል። ይሄ ያለው ኤፌሶን 4 ምን ይላል? ለምሳሌ ላሳየህ እኮ ለእውነቴ በሚሆን ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱ ይላል። ስለዚህ እንደ እግዚአብሔር ምሳሌ ማለት የእግዚአብሔርን ባህሪ የሚባሉት እነዚህ ባህሪ ለምሳሌ ልክ ፊልጵስዩስ ላይ እንዳለው እሱም በእግዚአብሔር መልክ ሲኖር ሳለ ሞርፌ እንዳለው ቃል ማለት ነው። ስለዚህ በእግዚአብሔር ክብር እግዚአብሔርን በመምሰል ማለት ነው። እግዚአብሔርን የመምሰል ይራቅ ከነዚህ አንዴ ስማኝ። ይብራ አይሰማም። ይቅርታ እሺ። አንድ ጊዜ ቆም ብለህ ግን ብትወራ ንፋሱ እኮ ድምፅህን እያርገበገበው ምን አገባህ አንተ? ይመለከታል እያዳመጥን እኮ ነው፣ ጊዜ ሰጠን እኮ እና ሴጣንን ማዳመጥ ስራችን ነው። አቤት ሴጣንን ማዳመጥ ስራችን ነው። ሴጣን በጥያቄ ነው ሁሉን ነገር አዳምን ከገነት ያባረረው። እኔ እኮ ለምን በረሃ ላይ የፈተነውም በጥያቄ ነው። እና ኦክቶበር ከብዶታል። ፕሮሚስ ይግባው አንተ ኖርማሊ ማለት ነው ጥያቄዎች እንዳሉ ሴጣን ከገነት ጀምሮ ፕሮሚስ ከብዶታል። ጥያቄ ኦክቶበር ስለከበደው አሁን ፕሮሚስ ካንቀጥል ማለት ነው። አይ ቲንክ እንደዛ ይመስል ጣልቃ ትግቡ አማርኛ አይደለም። ኧረ ይሁን አንተ እኮ አታዳምጥም እኮ ኦልሬዲ በጥያቄ ገደልከን እኮ
እኮ ለዛ እኮ ነው ሴጣንም በጥያቄ ነው። በጥያቄ ከገነት አዳምን አስባረረው። ጄሮን ከብዶታል ተባለ። ኦክቶበር ገባ። ኦክቶበር ከብዶታል ተባለ። ፕሮሚስ ገባ። ቀጥልሽ ፕሮሚስ ገባ። እኔ የምፈልገውን ጥያቄ ጠይቀኝ። እኔ የምትፈልገውን አለ። ስለዚህ አሁን ኦክቶበር ገባ። ኦክቶበር የለውም። ሴጣን እኮ ስራው ማጋጨት እኮ ነው። እንጨርስ። እሺ እንጨርሳለን። ይሄ ሰውዬ ፕሮሚስ እኔ ቤት መደረግ ይችላል። 2 3 4 5 ያው አይ ኖርማሊ ሴጣን በጥያቄ ነው ገብቷል። ክርስቶስንም እኮ ይፈትኗል በረሃ ላይ። እሺ ፕሮሚስ ሁለተኛ እኔ ቤት እንዳትገባ እንዳላረገ ጣልቃ አትግባ። ሁለተኛ እኔ አልገባም፣ ምን አልፈልግም። ሁላ ውረድሽ ይሰለቻል ጥያቄ። ውረድ በቃ እንዳትገባ እኔ ቤት ሁለተኛ። ጣልቃ የሚገባ ሰው አይግባ እኔ ቤት። ምን ሆነ ነው? ለቤታችሁ በቃ እንደ ቤታችሁ ተጫወቱ ፈታ በሉ ብዬ እኮ ነው እየተውኳችሁ ያለሁት እንጂ ሌላ ቤት ብትሄዱ እንደዚህ አታወሩም። በእርግጠኝነት ነው ነገራችሁ። በእርግጠኝነት ነገር እነግርሃለሁ። እንደዚህ ፈታ ብላ አታወራም ሌላ ቤት። ኦክቶበር ቀጥለው ቀጥል። እሺ አይሰማም? ይሰማኛል። እሺ ስለዚህ አሁን ቀጥላ ጥቅሱን ዕብራውያንን የባህሪ ምሳሌ ማለትና የባህሪ ልጁ ነው ማለት አይገናኝም። ስለዚህ አሁን የባህሪ ልጅ ነው የሚለውን ስጠኝ። የባህሪ ልጅ ነው የሚለውን ስጠኝ። የባህሪ ምሳሌ ማለት ምን ማለት ነው? አንተ የክብሩ ነጸብራቅና የባህሪው ምሳሌ ማለት ምን ማለት ነው? የክብር ነጸብራቅ ነው እንጂ ክብሩ አይደለም። እሺ